ሰላም ጤና ይስጥልኝ የጤና ጉዳይ ቻናል ቤተሰቦቼ እንደምን ቆይታችኋል? በዛሬው የጤና ምህራ ግብራችን እንግዲህ የምንመለከታቸው በዕለት ተዕለት የምግብ ዋስትናችን ውስጥ ከፍተኛ ድርሻ ስላላቸውና ሊኮፔን በተሰኘው ኃይለኛ አንቲኦክሲዳንታቸው የበለጸጉትን ቲማቲምን ይሆናል ማለት ነው። ቲማቲም በምግብ ዝግጅት ውስጥ ካለው ተወዳጅነት ባሻገር ስር የሰደዱ በሽታዎችን በመከላከልና የሰውነትን የውስጥ ጤንነት በመጠበቅ ረገድ ያለውን የላቀ ሳይንሳዊ ፋይዳ በጥልቀት እንመለከታለን ማለት ነው። በዛሬው ዝግጅታችን እንግዲህ ቲማቲም በጤና ላይ ያለውን ጥቅም ስንመለከት ለምሳሌ ከልብና ከደም ዝውውር ስርዓት ጋር በተገናኘ ቲማቲም የኮሌስትሮል መጠንን በመቀነስና የልብ ጤንነትን በማሻሻል ረገድ ያለውን ሚና በሳይንሳዊ መረጃ ምን ይመስላል የሚለውን እንመለከታለን። እንዲሁም ደግሞ ከካንሰር ጋር በተገናኘ በውስጡ የያዛቸውን ንጥረ ነገሮች የተወሰኑ የካንሰር አይነቶችን የመከላከል አቅማቸው ምን ያህል እንደሆነ እንመለከታለን። እንዲሁም ደግሞ በስተመጨረሻ ለቆዳና ለዓይን ጤንነት ምን ፋይዳ አለው ከሚለው ጋር ደግሞ ከቫይታሚን ኤ እና ሲ አኳያ ለሰውነታችን የሚሰጠውን ዘርፈ ብዙ ጥቅም አብረን የምንዳስስ ይሆናል ማለት ነው። ክቡራትና ክቡራን እንግዲህ ይህ ዝግጅት ስለ ቲማቲም ያላቸውን ግንዛቤ የሚያሳድግና ለጤናማ አመጋገባችሁ አጋዥ መረጃዎችን የያዘ በመሆኑ እስከ ዝግጅቱ ፍጻሜ አብራችሁኝ እንድትቆዩ በአክብሮት እጋብዛችኋለሁኝ። ወቅታዊና ሳይንሳዊ የጤና መረጃዎቼ እንዲደርሳችሁ ደግሞ የቻናሌ ቤተሰብ በመሆን ሰብስክራይብና ላይክ ማድረጋችሁን እንዳትዘነጉ እላለሁኝ። አብራችሁኝ ቆዩ። ቲማቲም በምግብ ዝግጅት ጥበብ ውስጥ ያለው ሚና ወደር የማይገኝለት ከመሆኑ በላይ በየዕለቱ በምናዘጋጃቸው ምግቦች ውስጥ ያለው ተሳትፎ እጅግ በጣም ሰፊ ነው። ከፓስታ ምግቦች ጋር ከሚቀርቡ ወጥና ሶሶች ጀምሮ ለቺፕስ ማጣፈጫነት እስከሚያገለግሉ እስከ ሳልሳና ካቻፕ ያሉ ግብአቶች ድረስ ቲማቲም ዋነኛ አካል ሆኖ እናገኘዋለን። ከዚህም ባለፈ በማንኛውም የአትክልት ሰላጣ ዝግጅት ውስጥ የማይተካ ድርሻ ያለው መሰረታዊ ንጥረ ነገር ነው። ቲማቲም በውስጡ በያዘው ከፍተኛ አንቲ ኦክሲዳንት አማካኝነት የልብን ጤንነት ይጠብቃል፣ የካንሰር ተጋላጭነትንም በከፍተኛ ሁኔታ ያስተካክላል። ቲማቲም በውስጡ በያዛቸው ከፍተኛ የጸረ ኦክሲዳንት ይዘቶችና በሌሎች አስፈላጊ ንጥረ ነገሮች ምክንያት ለሰውነታችን እጅግ ጠቃሚ የጤና ጥቅሞችን ያስገኛል። ምንም እንኳን በብዛት እንደ አትክልት ተቆጥሮ ለምግብነት ቢውልም እንኳን በሳይንሳዊ አመዳደቡ ፍራፍሬ የሆነው ቲማቲም የፋይበር፣ የቫይታሚን ሲ፣ የፖታሲየም እና የፎሌት ጥሩ ምንጭ ነው። የቲማቲም ደማቅ ቀይ ቀለም ለዓይን ማራኪ ከመሆኑ ባለፈ ከጀርባው ታላቅ የጤና ሚስጥርን ይዟል። ይህ ቀለም ላይኮፔን ከተሰኘው ቀይ ቀለም ሰጪና ቤታ ካሮቲን ከተባለው ብርቱካናማ ቀለም አምጪ ንጥረ ነገሮች የሚገኝ ሲሆን እነዚህ ሁለት ጸረ ኦክሲዳንቶች ለሰውነታችን የሚሰጡት የጤና ጥበቃ ፋይዳ እጅግ የላቀ ነው። አንድ መካከለኛ መጠን ያለው ጥሬ ቲማቲም በውስጡ የያዘውን ንጥረ ነገሮች ስንመለከት በዋነኝነት 23 ካሎሪ ኃይል መጠን፣ 5 ግራም ካርቦሃይድሬት እና 1 ግራም ፕሮቲን የያዘ ሲሆን የስብ መጠኑም ግን ከ1 ግራም በታች ነው። በተጨማሪም 1.5 ግራም የፋይበር ይዘት ያለው ሲሆን በቫይታሚንና ማዕድናት ረገድም 17 ግራም ቫይታሚን ሲ፣ 10 ማይክሮግራም ቫይታሚን ኬ፣ 296 ሚሊ ግራም ፖታሲየም እና 19 ማይክሮግራም ፎሌትን በውስጡ አካቷል። ይህም ማለት አንድ አዋቂ ሰው በቀን ማግኘት ከሚገባው ንጥረ ነገር ውስጥ ቫይታሚን ሲ 19 በመቶን፣ ቫይታሚን ኬ 8 በመቶን፣ ፖታሲየም 6 በመቶን እንዲሁም ደግሞ ፎሌት 5 በመቶን ይሸፍናሉ ማለት ነው። ይሁን እንጂ እነዚህ የአመጋገብ ዋጋዎች ቲማቲሙን በምንጠቀምበት ሁኔታ እንደ ጥሬ፣ እንደ ጭማቂ ወይም እንደ ሶስ ባሉ የተለያዩ አይነቶች ስንጠቀመው የሚሰጠንም የጥቅም ይዘትም እንደዚሁ ሊለወጥ እንደሚችል መረዳት ያስፈልጋል ማለት ነው። ቲማቲም ከምግብነቱ ባለፈ እንግዲህ ትኩረት የሚፈልጉ የጤና ሁኔታዎች ላይም ቢሆን የተለያዩ የጤና ችግሮችን የማስተካከል አቅም ያለው ተክል መሆኑን መገንዘብ ያስፈልጋል። ከዚህ ጋር በተገናኘ እንግዲህ 5 ቲማቲም ሊያስተካክላቸው የሚችላቸውን የጤና ችግሮችን የምንመለከት ይሆናል ማለት ነው። ለምሳሌ አንደኛ የልብ በሽታን ለመከላከልና የኮሌስትሮል መጠንን ለማመጣጠን ይረዳል። የልብ በሽታ በዓለማችን ለሞት መንስኤ ከሆኑ ቀዳሚ ምክንያቶች መካከል ቢጠቀስም ተመራማሪዎች ግን በላይኮፔን የበለጸገውን ቲማቲምን በአመጋገባቸው ውስጥ በማካተት ይህንን ስጋት መቀነስ እንደሚቻል አረጋግጠዋል። ከዚህ ቀደም የተካሄዱ 25 ጥናቶች በማቀናጀት የተሰራ አንድ ዳሰሳ እንደሚያሳየው ከሆነ በደም ውስጥ ከፍተኛ የላይኮፔን መጠን መገኘቱ ለልብ በሽታ የመጋለጥ ዕድልን በ14 በመቶ ይቀንሳል። አስገራሚው ነጥብ ግን ቲማቲምን የምናዘጋጅበት መንገድ ሰውነታችን የሚያገኘውን የጤና ጥቅም መጠን ሊወስነው መቻሉ ነው። ጥሬ ቲማቲምን፣ የቲማቲም ሶስንና በወይራ ዘይት የተዘጋጀ የቲማቲም ሶስን በማነጻጸር የተካሄደው ጥናት እንደሚያሳየው ከሆነ ሶስቱም አማራጮች የኮሌስትሮል መጠንንና የሰውነት መቆጣጠርን በመቀነስ ረገድ ውጤታማ ናቸው።
በይበልጥ ደግሞ በወይራ ዘይት የተቀመሙ የቲማቲም ሶስን የተመገቡ ሰዎች በልብ ጤንነታቸው ላይ ከፍተኛ መሻሻል አሳይተዋል። ይህ ሊሆን የቻለው የወይራ ዘይት ሰውነታችን ከፍተኛ መጠን ያለው ላይኮፔንን እንዲመጥ ስለሚረዳው ነው። በተጨማሪም ቲማቲም በደማችን ውስጥ ያለውን የኮሌስትሮል መጠን ለማስተካከል ትልቅ ሚናን ይጫወታል። በ15 ሰዎች ላይ ለ2 ወራት በተደረገ ጥናት ተሳታፊዎቹ በሳምንት 4 ቀናት የቲማቲም ጭማቂ እንዲጠጡ ተደርጎ ነበረ። በጥናቱ ማጠቃለያ ላይም ቢሆን ተሳታፊዎቹ ኤልዲኤል ተብሎ የሚጠራው ጎጂ ኮሌስትሮል መጠንን ቀንሷል። ኤችዲኤል የተባለውን ጠቃሚ ኮሌስትሮል መጠንን ደግሞ ከነበረበት ከፍ ብሎ ተገኝቷል። ስለዚህ ቲማቲምን በምትጠቀሙ ጊዜ ከምግብነቱን ባለፈ የልባችሁንም ጤንነት ይጠብቃል ማለት ነው። ሁለተኛው ደግሞ የካንሰር ተጋላጭነትን ይቀንሰዋል። የተለያዩ ጥናቶችን የሚያመለክቱት ቲማቲምን በብዛት በአመጋገባቸው ውስጥ የሚያካትቱ ሰዎች ለሳምባ፣ ለፕሮስቴት እና ለጨጓራ ካንሰር የመጋለጥ ዕድላቸው በከፍተኛ ሁኔታ የቀነሰ ነው። ተመራማሪዎች ይህንን መልካም ውጤት በቲማቲም ውስጥ ከሚገኙ ላይኮፔን እና ቤታ ካሮቲን ከተሰኙ ንጥረ ነገሮች ጋር ያያይዙታል። እነዚህ ሁለት ጸረ ኦክሲዳንቶች በቤተ ሙከራ ውስጥ በሚገኙ ተዋሲያን ላይ በተደረገ ጥናት ካንሰርን የመከላከል ከፍተኛ አቅም እንዳላቸው በተጨባጭ አሳይተዋል። ስለዚህ ቲማቲም ለካንሰር ተጋላጭነትን በመቀነስ በጥሩ ጤንነት ላይ እንድትገኙ ይረዳቸዋል ማለት ነው። ሶስተኛ ደግሞ የሰውነትን የመከላከል አቅም ያጠናክራል። የሰውነትን በሽታ የመከላከል ስርዓት ቀልጣፋና ውጤታማ ለማድረግ የቫይታሚን ሲ ሚና መሰረታዊና የማይተካ ነው። ምንም እንኳን የሳይንስ ምርምሮች ይህ ንጥረ ነገር የጉንፋን በሽታን የመከላከል አቅሙ ላይ የተለያዩ ድምዳሜዎችን ቢሰጡም ቫይታሚን ሲ በሽታ የመከላከል ስርዓቱ በአግባቡ ተግባሩን እንዲወጣ ለማድረግ ዋነኛው የጥንካሬ ምንጭ እንደሆነ በሰፊው ይታመናል። አንድ ኩባያ የቲማቲም ጭማቂ በውስጡ 45 ሚሊግራም ቫይታሚን ሲን ይዟል። ይህ መጠን አንድ አዋቂ ሰው በቀን ውስጥ ማግኘት ከሚገባው ጠቅላላ ፍላጎት ውስጥ 75 በመቶ ያህሉን የሚሸፍን በመሆኑ ቲማቲምን ለበሽታ መከላከል ስርዓት ግንባታ ተመራጭ ያደርገዋል። ይህ ኃይለኛ ጸረ ኦክሲዳንት በሽታ አምጪ ተዋሲያንን የሚዋጉ የሰውነት ህዋሲያንን ከማነቃቃትም በላይ ፍሪ ራዲካልስ በመባል በሚታወቁ ጎጂ ነገሮች አማካኝነት በጤናማ ህዋሳት ላይ የሚደርሰውን ጉዳት በከፍተኛ ሁኔታ ይከላከላል። በመሆኑም ቲማቲምን በአመጋገብ ስርዓታችን ውስጥ ማካተት ለሰውነታችን የተፈጥሮ የጥበቃ አጥርን እንደመገንባት ይቆጠራል። ይህም ደግሞ ጤንነታችን ተጠብቆ ለረጅም ጊዜ እንዲቆይ ይረዳናል ማለት ነው። አራተኛ ደግሞ የወንዶችን የስነ ተዋልዶ ጤና በእጅጉ ያሻሽላል። ይህ ሁኔታ በጣም ዋጋ ሊሰጠውና ትኩረት ሊሰጠው የሚገባ ጉዳይ ነው። በወንዶች ላይ የሚከሰት መሃንነት እንደ ዘረመል ችግሮች፣ የሆርሞን መዛባት፣ የዘር ፍሬ መጎዳት፣ የዘር ፍሬ ቁጥር ማነስ፣ የተለያዩ መድኃኒቶችና የካንሰር ህክምናዎች እንዲሁም የሱሰኝነት ልማዶች ባሉ በርካታ ምክንያቶች ሊከሰቱ ይችላሉ። ቲማቲም ለእነዚህ ሁሉ ችግሮች መፍትሄ ባይሆንም እንኳን በአንድ ወሳኝ ነጥብ ላይ ግን ከፍተኛ እገዛን ያደርጋል። ይኸውም የዘር ፍሬ የመንቀሳቀስ ብቃት ወይም ስፐርም ሞቲሊቲ ላይ ነው። የዘር ፍሬ ወደ እንቁላል የመጓዝ አቅሙ ደካማ በሚሆንበት ጊዜ ጽንሰት የመፈጠር እድሉ በከፍተኛ ሁኔታ ይስተጓጎላል። ይህንን ሁኔታ አስመልክቶ 44 ማንነት ያለባቸው ወንዶችን በ3 ቡድን በመክፈል አንድ ጥናት ተካሂዶ ነበረ። የመጀመሪያው ቡድን ምንም አይነት ለውጥ ሳያደርግ እንደ ሁኔታው እንዲቀጥል ሲደረግ፣ ሁለተኛው ቡድን ለ12 ሳምንታት ያህል በየቀኑ 7 አውንስ ማለትም 200 ሚሊ ሊትር ገደማ የቲማቲም ጭማቂ እንዲጠጣ ተደርጓል። ሶስተኛ ቡድን ደግሞ የጸረ ኦክሲዳንት እንክብሎችን እንዲወስዱ ተደርገው ነበረ። የጥናቱ ውጤት እንደሚያመለክተው ቲማቲም በውስጡ በያዘው የተፈጥሮ ንጥረ ነገር አማካኝነት የዘር ፍሬን የመዋኘትና የመንቀሳቀስ ብቃት በማሻሻል ለስነ ተዋልዶ ጤና ተስፋ ሰጪ የሆነ አዎንታዊ ለውጥ እንደሚያመጣ ተረጋግጧል። የጥናቱ ማጠቃለያ እንደሚያሳየው የቲማቲም ጭማቂን በቋሚነት የተጠቀሙ ቡድን በዘር ፍሬ የመንቀሳቀስ ብቃት ላይ ጉልህ መሻሻልን አሳይቷል። ይህም የወንዶች የመውለድ አቅም ወይም ፈርቲሊቲ ማደጉን የሚያመለክት አዎንታዊ ምልክት ነው። በአንጻሩ ግን የጸረ ኦክሲዳንት እንክብሎችን ብቻ የሚወስድ የነበረው ቡድን ምንም አይነት የማሻሻል ምልክት አልታየበትም። ይህም የሚያረጋግጠው እንግዲህ ቲማቲም በተፈጥሮ በያዛቸው ንጥረ ነገሮች ምክንያት ከሰው ሰራሽ መድኃኒቶች ይልቅ ለስነ ተዋልዶ ጤና የሚሰጡት ፋይዳ የላቀ መሆኑን ነው ማለት ነው። ስለዚህ ቲማቲምን መመገብ የስነ ተዋልዶ ሁኔታንም ለማፋጠን እንዲሁም ደግሞ ለማሻሻል ይረዳቸዋል ማለት ነው። አምስተኛና የመጨረሻው እንግዲህ ቆዳን ከፀሐይ ቃጠሎ የመከላከል አቅም አለው ማለት ነው። የቲማቲም የጤና በረከቶች በውስጣዊ አካላችን ላይ ብቻ የሚወሰኑ አይደሉም። ለቆዳችን ጤናና ጥራትም የሚሰጡት ፋይዳ እጅግ የጎላ ነው። አንድ ጥናት እንደሚያመለክተው ለ10 ሳምንታት ያህል በየቀኑ 40 ግራም የቲማቲም ድልህ
ከወይራ ዘይት ጋር ቀላቅለው የተመገቡ ሰዎች ከፀሐይ ቃጠሎ የመከላከል አቅማቸው በ40 በመቶ ጨምሮ ተገኝቷል። ተመራማሪዎች ይህንን አስደናቂ ውጤት ቲማቲም በውስጡ ከያዘው ላይኮፒን ከተሰኘ ንጥረ ነገር ጋር ያያይዙታል። ይህ ንጥረ ነገር ቆዳን ከአልትራቫዮሌት ጨረር ጥቃት የመከላከል ብቃት ያለው በመሆኑ እንደ ተፈጥሯዊ የቆዳ መከላከያ በመሆንም ያገለግላል። ስለሆነም ቲማቲምን በአግባቡ መጠቀም የውስጥ ጤናን ከመጠበቅ ባለፈ የውጭ ክፍላችን በሆነው ቆዳ ላይ የሚደርሱ የፀሐይ ጉዳቶችን ለመቀነስ አስተማማኝ መንገድ ነው ማለት ነው። እንግዲህ ቲማቲም እነዚህን ብቻ ሳይሆን ሌሎችም ዘርፈ ብዙ የጤና ውጤቶችን የሚሰጥ ድንቅ አትክልት ሲሆን እናንተም ደግሞ እየተጠቀማችሁት ማግኘት ያለባችሁን የጤና ጥቅም እንደዚህ ካለው ተፈጥሯዊ ተክል እንድታገኙ እመክራለሁ ማለት ነው። ውድ የጤና ቻናል ቤተሰቦች እንግዲህ ለዛሬ ያዘጋጀሁላችሁ ስለ ቲማቲም አስደናቂ የጤና ፋይዳዎችና የአጠቃቀም ጥንቃቄዎች ይህንን ይመስል ነበረ። በመሰረቱ ይህንን በየቤታችን የሚገኝ ምርት በዕለት ተዕለት አመጋገባችን ውስጥ በትክክል ማካተታችን ሰውነታችንን ከተለያዩ ስር የሰደዱ በሽታዎች ለመከላከልና የተሻለ የጤና ደረጃ ላይ ለመድረስ ትልቅ እገዛን ያደርግልናል ማለት ነው። ይሁን እንጂ ማንኛውንም የምግብ ይዘት እንደየሰውነታችን ሁኔታ የተለያየ ተጽዕኖ ሊኖረው ስለሚችል በተለይም ስር የሰደዱ የጤና እክሎች ያለባችሁ ግለሰቦች ልዩ የአመጋገብ ለውጥ ከማድረጋችሁ በፊት ማለት ነው የሕክምና ባለሙያ ማማከርና እንደ ቀዳሚ ተግባር ልትወስዱት ይገባል ማለት ነው። ከምንም በላይ ደግሞ ተፈጥሮ የቸረችንን እነዚህን ጸጋዎች በአግባቡ ተረድቶ መጠቀም የጤናማ ህይወት መሰረት በመሆኑ ልናጤናው ይገባል ማለት ነው። ይህ መረጃ ለብዙዎች ጠቃሚ እንደሚሆን ስለምናምንበት ለወዳጅ ዘመዶቻችሁ ሼር በማድረግ የጤና አምባሳደር እንድትሆኑ ጋብዛችኋለሁ። እናንተስ ቲማቲምን በአመጋገባችሁ ውስጥ በብዛት አካታችኋል ወይስ ይህ ዝግጅት አዲስ ግንዛቤ ፈጥሮላችኋል? በዚህ ዙሪያ ያላችሁን ተሞክሮ ወይም ጥያቄ በኮሜንት መስጫ ላይ ብታጋሩኝ በደስታ እቀበላለሁ ማለት ነው። በቀጣይ በሌላ አዲስ ሳይንሳዊ የጤና መረጃ እስክንገናኝ ድረስ ጤናችሁ ተጠብቆ በደስታ ቆዩልኝ። መልካም ጊዜ ይሁንላችሁ።